የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ይህ አዋዜ ልዩ ነው። የትራምፕ አስተዳደር ወደ 30 የሚጠጉ የባህር ማዶ ኤምባሲዎችና ቆንስላ ጽሕፈት ቤቶችን ለመዝጋት እያጤነ መሆኑ ተሰማ። CNN እጁ የገባውን የውጭ ጉዳይ ሚኒስቴር የውስጥ ሰነድ ተመልክቶ እንደዘገበው አሜሪካ በሶማሊያና በኢራቅ ያሏትን ኤምባሲዎች የተቋምም ሆነ የሰው ኃይል ደረጃ በእጅጉ ለመቀነስ ወይም ደግሞ በሌላ መንገድ ለማደራጀት ትፈልጋለች። ሰነዱ 10 ኤምባሲዎችና 17 የቆንስላ ጽሕፈት ቤቶች እንዲዘጉ ይመክራል። አብዛኛዎቹ ደግሞ በአውሮፓና በአፍሪቃ የሚገኙ ናቸው። በትንሹም በኤሽያና በካሪቢያንም እንደዚሁ። ከሚዘጉ ኤምባሲዎች መካከል የሞልታ፣ የሉክዘምበርግ፣ የሌሶቶ፣ የኮንጎ ሪፐብሊክ፣ የማዕከላዊ አፍሪካ ሪፐብሊክና የደቡብ ሱዳን ተጠቅሰዋል። እንደዚሁም ፈረንሳይ ውስጥ የሚገኙ 5 ቆንስላዎች፣ ጀርመን የሚገኙ 2 ቆንስላዎች፣ ቦስኒያ የሚገኙ 2 ቆንስላዎች፣ ሄርዞጎቪና የሚገኙ 2 ኤምባሲዎች፣ 1 እንግሊዝ ውስጥ የሚገኝ፣ ደቡብ አፍሪካ ውስጥ 1 እንዲሁም ደቡብ ኮሪያ ውስጥ የሚገኝ 1 ቆንስላ ጽሕፈት ቤቶች እንዲዘጉ ይመክራል። የተዘጉት ኤምባሲዎች የሥራ ኃላፊነትን ጎረቤት አገራት በሚገኙ ኤምባሲዎች በኩል እንዲፈጸም ይመክራል። ዳንኤል፣ ይሄ ዜና በጣም የሚገርም ዜና ነው። የተሰጠው ምክንያት CNN የተመለከተው የውጭ ጉዳይ ሚኒስቴር የውስጥ ሰነድ ነው። ምክንያቱን የሚሰጥህ መነሻው ይሄ ዶጅ ተብሎ በምህጻረ ቃል የሚጠራውና የምድራችን ቁጥር 1 ቢሊዮነር ኤለን መስክ የሚመራው የፌዴራል መስሪያ ቤቶችን ኦልሞስት እንደገና የማዋቀር ልትለው ትችላለህ። አያስፈልጉም ያሏቸውን የሚኒስቴር መስሪያ ቤቶች ለምሳሌ ትምህርት ሚኒስቴርን በብሔራዊ ደረጃ አፍርሰውታል። ከተለያዩ የሀገር ፌዴራል መስሪያ ቤቶች በሺዎች የሚቆጠሩ ከስራ አባረዋል። እንደዚሁም ደግሞ የተለያዩ ፕሮጀክቶችን የተለያዩ መስሪያ ቤቶችን ኃላፊነቶች መጠን ገርዘዋል። የተወሰኑ መስሪያ ቤቶችን ደግሞ ቀላቅለዋል። እንደዚህ በማድረግ በዋነኛነት የተንዛዛ ቢሮክራሲን እንደገና ደግሞ በዚህ ምክንያት የሚወጣውን በጀት የመሳሰሉትን ቀነሳዎች ነው ያደረጉት፣ ያው ገንዘብ ለማዳን እንደዚሁም ደግሞ ስራዎች በተሻለና በተቀላጠፈ መንገድ እንዲመሩ። ነገር ግን ይሄ ዲፕ ስቴት የሚባለው በህዝብ የተመረጠ መንግስት ዓላማና ተልእኮን እንዳያስፈጽም እንቅፋት ይሆናል ብሎ ያመኑበትን በፌዴራል መንግስት መዋቅር ስር ያለውን ቢሮክራሲ የማዳከም ወይም ደግሞ እንግዲህ በአሁኑ ባላቸው አካሄድ የማዳከም የመቀየርና የመፈወዝ እንዲሁም የማባረር ብቻ ነው። ስለዚህ አሁን ዶጅ በሚለው በዚህ መሰረት የመጣ ተደርጎ ነው የቀረበው። አሜሪካ ከ10 ኤምባሲዎችንና እንደዚሁም ወደ 17 ቆንስላ ጽሕፈት ቤቶችን እንድትዘጋ ነው የሚመክረው እና የዚህ ሪኮሜንዴሽን የዚህ ሐሳብ ምክረ ሐሳብ መነሻው እንግዲህ ዶጅ መሆኑ ነው። እስካሁን የምናውቀው ዶጅ ያው ገንዘብ ከማዳን አኳያ ነው። እንዲሁም ደግሞ የዲፕ ስቴት የሚባለውን በአጠቃላይ ከዶናልድ ትራምፕ ዓላማ ጋር የማይሄዱትን አብረው የማይሄዱትን
የማይሉትን የማስወገድ ነው እና በዚህ ብቻ ግን የሚታይ አይመስለኝም። አንድ ጥያቄ ካለ ያንተን ልስማና በማንኛውም መመዘኛ አበይት ዜና ነው ብዬ ነው የማስበው። ይሄን አሁን እዚህ ጋር ለምሳሌ ትራምፕ እነዚህ ኤምባሲዎች እንዲዘጉ ሲያደርግ እንግዲህ ሰራተኞች ለስራ እጦት ከመዳረጉም ባለፈ ሀገራት ከአሜሪካ ጋር ያላቸው ግንኙነት ምንድነው የሚሆነው በቀጣይነት? ይሄንን እርምጃ አንድ የአፍሪካ ሀገር የወሰደው ቢሆን ኖሮ ጮቤ ረግጥ ነበረ። በጣም ከሚያሳዝነው ነገር አንዱ ህዝብ በድህነት በሚማቅቅበት አህጉር ውስጥ ገና ለገና ስናቅ እንግዲህ የፈረንጁ መዋቅር ነውና እነ እንግሊዝ ያደረጉት እነ ጀርመን ያደረጉት ተብሎ በየዓለም ክፍሉ ኤምባሲ ተከራይተ ህንጻ ሰርተ ዲፕሎማቶች እንደዚህ እያደረክ የሚወጣ የሚባክን ገንዘብ መብላት ከማይችል ህዝብ ጋር የጥራት ያለው ትምህርት ማግኘት ከማይችል ህዝብ ይዘህ በጣም ወንጀል ነው እና የአፍሪካ ሀገሮች አንደኛ በኤምባሲ ደረጃ እንደዚህ አይነት አገር አካላይ የሆነ እነዚህ ደካማ ሀገራት የሚያገኟትን ጥቂት የውጭ ምንዛሪ የምትበትንበት ማለት ነው። አየህ እንደገና ደግሞ ከሀገሪቱ ከማዕከሉ ደግሞ ሚኒስትሮች በተዋረድ ያሉ ደግሞ እንዲሁ በተለያየ ጊዜ የውጭ ጉዞ ወይም ግንኙነት ያደርጋሉ። ይህንን ስትመለከተው እውነቱን ለመናገር ዌስት ነው። አየህ ዶጅ የሚያስፈልገው ቦታ ቢኖር በዚህ ደረጃ አፍሪካ ነው። ስለዚህ እንደ አፍሪካ ፒቮታል የሆነ 10 ኤምባሲዎችን በዓለም ላይ ማትፈቅድበት በቆንስላ ማትፈቅድበት ሁኔታ ነው ያለው። እንደገና ከማዕከል በሚኒስትሮች ደረጃም ስለምትንቀሳቀስ ይሄ ሁሉ ወጪ ነው። አየህ እና እንዴት ነው ኮፒ የማድረግ ነገር ማለት ነው። አየህ እነዚህ ትልልቆቹ ሀገሮች በጀቱ የተለያየ ነገር አላቸው። ስለዚህ አፍሪካ ኦሪጂናል የሆነ ሀሳብ ሊኖረው ይገባል። በጣም ወጪ የቆጠበ ማህበረሰቡን የሚመስል ነው መንግስት መምሰል ያለበት እና ስራዎችን በተለያዩ መንገዶች ሊሰራ ይችላል። ከአፍሪካ ሀገር የመጣ ቢሆን ኖሮ እንደ ትልቅ አብዮት አደንቀው ነበር። የመጣው ግን ከአሜሪካ በመሆኑ ያስደነግጣል። ባለፉት 80 ዓመታት አሜሪካ ሮም ናት። በትውልድ ዕድሜ የምናውቀው ኤምፓየር ካለ ዓለም አቀፍ ኤምፓየር ካለ አሜሪካ ናት። ስለዚህ አሜሪካ ከኮሚኒዝም መውደቅ በኋላ አይደለም የምታውቃት አሜሪካንን። የትኛውም ኮሚኒስት ሀገር አሜሪካንን ሳያውቅ ስለ አሜሪካ ሳይሰማ ወይ አሜሪካን እንዲጠላ ሳይደረግ አልኖረም። በቀጥታም ሆነ በተዘዋዋሪ ስለ አሜሪካ ሳትሰማ እዚህ ዓለም ላይ አትኖርም። አሜሪካ ሳትደርስብህ አትኖርም። አሜሪካ ሮም ናት። አሁን በዶናልድ ትራምፕ ጊዜ አሜሪካንን ታላቅ እናድርግ መልሰን ታላቅ እናድርግ የሚሉ መሪ በመጡበት ሰዓት አሜሪካ ይህንን ሮማዊ የተንሰራፋ ዓለም አካላይ ውፍረቷን በሚያስደነግጥ ሁኔታ ማክሳት ልትጀምር መሆኗን የሚያሳይ ነው። ምን ማለት መሰለም? አሜሪካ እንደ ኤሊ ወደ ውስጥ እየገባች ነው ማለት ነው። አየህ ወደ ውስጥ ወይም ደግሞ አይሶሌሽኒስት በራሷና ስለ ራሷ ጉዳዮች ብቻ የምታሰላስል የምትኖር ሀገር ወደ መሆን እየሄደች ነው ያለችው። በተለይ እንደሰማኸው አውሮፓና አፍሪካ ላይ ያላትን መገኘት ነው እያሳሳች የምትገኘው። ይህ አካሄድ ደግሞ ለጊዜው ይህ የተባለው ሰነድ ተግባራዊ ሆኖ የምናይ ከሆነ በፕሬዚደንት ዶናልድ ትራምፕ ቆይታ አይቀጥልም፣ አይስፋፋም ብሎ መናገር አይቻልም። በጣም በሚገርም ሁኔታ ከ80 ዓመታት ዓለም አካላይ ገዥነት በኋላ አሜሪካ ከዓለም ቀስ እያለች ድካዋን
ማጥፋት መጀመሯን የሚያሳየው። ስለዚህ በዚህ ደረጃ ሲታይ ከዶጅ የሚባለው ይህንን እነሱ ዲፕ ስቴት የሚሉትን ቢሮክራሲ ለመዋጋትና አብሮ ደግሞ ወጪ ለመቀነስ ገንዘብ ለማዳን ካለሙት ዓላማ በላይ የሚሄድ ነው። ይሄ አሜሪካ ከዓለም ጉዳዮች ቀስ እያለች እየወጣች ነው። እንግዲህ ዓለም አቀፋዊ ድርጅቶችም አሉ፣ ደረጃ በደረጃ የምናያቸው ነው። ለምሳሌ ምንድነው አሜሪካ በዚህ ምክንያት ስትወጣ የሚል ጥያቄ ቢቀርብ፣ በአንጻሩ ደግሞ ቻይና እንደ አንድ ሌላ ሀያል ሀገር በአፍሪካ ውስጥ ለምሳሌ ከፍተኛ መገኘት አላት። በአውሮፓ ከፍተኛ መገኘት አላት። በላቲን አሜሪካ፣ በካሪቢያን፣ በራሷ በአሜሪካ ጓሮች ጭምር፣ በኤሽያ። በጣም የሚገርም አሁን አንዳንድ ዜናዎች ስታነብ ቻይና ከአውሮፓ ህብረት ጋር ትናገዳለች፣ ከአፍሪካ ጋር ትናገዳለች፣ ከአሜሪካ ጋር ትናገዳለች። እንደ ብሎክ ለምሳሌ ከአፍሪካ ህብረት ጋር ትናገዳለች አይደለም? አፍሪካ ህብረት ወደ 54 ሀገሮችን የያዘ ነው። የአውሮፓ ህብረት እንደ ብሎክ ስታየው ከ27 ሀገሮች ጋር ትናገዳለች። እንደዚህ ያልክ ስትሄድ አሁን አንደኛ ቁጥር 1 የንግድ ቦታ ማን ነው ብለህ ብትጠይቀኝ መልሱ የደቡብ ኤሽያ ሀገራት ብሎክ አለ። ከነሱ ጋር ነው አንደኛ ደረጃ መናገጃዋ። ስፋቷ ይታያል። ለምሳሌ የባለፈው ዓመት ከ$400 ቢሊዮን በላይ ነው። $440 ቢሊዮን ገደማ ነው ከአሜሪካ ጋር የተናገደችው። ነገር ግን ትልቁ አጠቃላይ የ$3 ትሪሊዮን ኤክስፖርት ነው ያላት እና የዚህን ትልቁን ድርሻ የሚይዙት ወደ ደቡብ ኤሽያ ነው የምትልከው ምርቷል። ስለዚህ በሁሉም አቅጣጫ ቻይና እየተስፋፋች እየመጣች ያለችው ፕላስ ከዚህ በፊት በተለያየ ዓለም የጦር ሰፈሮችን በመክፈት አሜሪካ ነበሩ የሚታወቁት። አላቅም ምናልባት አሁን ራሽያ እዚህ ሶሪያ የነበራት ሁለቱም የአየር ኃይል ጦር ሰፈርና የባህር ኃይል ጦር ሰፈር ነበራት በሶሪያ በአሳዶች ጊዜ። አሁን ያ ጥያቄ ውስጥ ነው ያለው እና ከዛ ውጪ ራሽያ ቢያንስ አሁን ራሽያ ነው ሶቪየት ህብረት ራሽያ በዓለም ላይ ያላት የጦር ሰፈር ከዚህ ውጪ የለም። አሜሪካ ግን ኦልሞስት በየደሴቱ ሁሉ በመቶዎች ሊቆጠሩ የሚችሉ የጦር ሰፈሮች አሏት። ቻይና በጦር ሰፈር ደረጃውን ጅቡቲ ላይ አላት። የቻይና አንድ ብላ የጀመረችው ማለት ነው። እንግዲህ አሁን ከፊት ለፊት ያለውን ነገር ስትመለከት ቻይና እንዲህ አይነት ወታደራዊ መገኘቶችንም እየጨመረች እንደምትመጣ ነው የምናየው። አሁን ዶናልድ ትራምፕ አስተዳደር በሶማሊያና በኢራቅ ያሉትን ኤምባሲዎች ደረጃውን ሲጀመር የኤምባሲውን ደረጃ ነው እንደገና ማቀድ ያስፈልገው ራሱ። እንግዲህ እንደምታውቀው በእኛም ሀገር ላይ እንደምናየው አሜሪካ የምትይዘው ቦታ አብረው ደግሞ ከዛ ጋር የሚሄደው ጥበቃው ወጪው ያው አሜሪካ ናት ታውቃለህ። ይሄንን እንደገና ሪሼፕ ነው የሚያደርጉት። ኢራቅና ሶማሊያ ላይ አነስተኛ ቁጥር ያላቸው ዲፕሎማቶች ወይ ፎቅ ላይ ተከራይተው ሳምቲንግ በዚህ መንገድ ነው የሚሰሩት። ድካቸው የአሜሪካ መገኘት በእነዚህ ሀገሮች ላይ አሻራው በጣም የደበዘዘ ይሆናል ይልሃል። ግን አይዘጉትም። አየው ከሁለቱም ሀገሮች ጋር በአሜሪካ ጦርነት ያደረገችባቸው ሀገሮች ናቸው። ያው የኢራቅን ጉዳይ ታውቃለህ። እንደዚህም ደግሞ በሶማሊያ የጸረ ሽብር ውጊያ የምታካሄድበት ቦታ ነበረ። ስለዚህ ግን አሁን እዚህ ቦታ ላይ ያሏትን ዲፕሎማቲክ መገኘት በጣም እያሳሳች ነው ማለት ነው።
ቅድም የጠቀስኩልህ የአፍሪካ ሀገሮች አሉ። የአውሮፓ ሀገሮች ስትገባ የአብዛኛዎቹን የቆንስላ ጽሕፈት ቤቶች እየዘጋች ነው ያለችው እና የኤምባሲዎች አገልግሎት ሰፊ ነው። ምንድን ነው? ለምሳሌ ያው የቪዛ አገልግሎት የሚሰጡበት ነው። ሁለተኛ ለዜጎቻቸው የቅርብ እገዛና ጥበቃ እገዛ የሚያደርጉበት ነው። ይሄ የሚያሳየው አሜሪካንስ በመላው ዓለም ነው የሚኖሩት። ስለዚህ አሜሪካኖች ለጉብኝት፣ ለስራ፣ ለመኖር በየትኛውም ዓለም አሜሪካውያን ስለሆኑ ህይወታቸውም ዓለም አቀፍ ነው። የትኛውም አገር ይገኛሉ። በተገኙበት አገራት ሁሉ አገራት ብቻ አይደለም፣ በአንድ አገር ውስጥ የተለያዩ ከፍተኛ ከተሞች ከሆኑ በቆንስላ ጽሕፈት ቤት ደረጃ ይገኛል ማለት ነው። ለምሳሌ የአሜሪካ ኤምባሲ ለንደን አለ አይደል? አላቅም። ለምሳሌ ሊቨርፑል ውስጥ የቆንስላ ጽሕፈት ቤት ሊኖረው ይችላል ማለት ነው። ስለዚህ የእነዚህ ስራ ምንድነው? አንደኛ በዛች ሀገር ወደ አሜሪካ ለሚንቀሳቀሱ የቪዛ አገልግሎት መስጠት ነው። ለአሜሪካ ዜጎች ደግሞ ለችግራቸው ተጠሪ ነው። ኤምባሲው ለዜጎቹ እርዳታና እገዛ የሚሰጥበት ነው። አየህ። ከዛ ባለፈ ደግሞ ዋናው በመላው ዓለም ያለውን ሁኔታ የመረጃ የሚሰበስቡበት ነው። አየህ። ዓለም አቀፋዊ መንግስት ሆነ ለመኖር ስለ ሁሉም ሀገር እንቅስቃሴ ዲፕሎማሲ ሆነ ፖለቲካዊ እንቅስቃሴ ቦታው ላይ ተገኝተህ ማወቅ መሰለል አለብህ። አሁን ይህንን የማድረጉን ሚና ለመጫወት እየተነሳሳች ያለችው ቻይናና ሌሎችም ሀገሮች አሉ። በአንጻሩ እንደምታየው አሜሪካ ዘግታ እየወጣች ነው። ስለዚህ ይሄ በጣም ወደፊት በተጨባጭ ተፈጽሞ ሲገኝ በሰፊ ሊወራበት የሚችል የአሜሪካ መሸሽ ነው፣ ወይም የአይሶሌሽኒዝም የሚባለው አሜሪካ ወደ ራሷ መከተት፣ ከራሷን ቀስ እያለች ከዓለም ጉዳዮች ማውጣት የሚል የዶናልድ ትራምፕ ፖሊሲ አቅጣጫ ነው ተብሎ ሊወሰድ ይችላል። በጣም የሚገርም ነው። እንግዲህ በዛው መጠን ደግሞ የአሜሪካኖችም የህይወት ዘይቤ በዛው መጠን እየተቀነበበ መምጣቱን ማየት እንችላለን ማለት ነው። አይ ዶንት ኖ ለብዙ ወገኖች ይሄ የሚያሳየው ምንም እንኳ ዶናልድ ትራምፕ አሜሪካንን ታላቅ አደርጋለሁ ብለው ቢመጡም የአሜሪካና የአሜሪካውያንን ታላቅነት አይደለም ይሄ የሚያሳየው። ዞሮ ዞሮ ወይ እንደ ብክነት ቆጥረውታል ወይ ዋቴቨር። የአሜሪካኖችም ህይወት ዓለም አቀፋዊ ተጽዕኖ እንደ ዜጋ በዚሁ መጠን እየተሸበሸበ ነው ማለት ነው እና አሜሪካ እንድትዘጋቸው ለቀረቡት ለእነዚህ ኤምባሲዎች የቀረበው መፍትሄ በአጎራባች ሀገሮች ኤምባሲዎች አገልግሎት እንዲያገኙ የሚል ነው። ኤምባሲ የተዘጋባቸው አገሮች ውስጥ ያሉ ይህንን በጎረቤት ሀገር ያሉ የአሜሪካ ኤምባሲዎች እየደረቡ መነሻቸው መቀመጫቸው አንድ ቦታ ሆኖ ሮሚንግ አምባሳደር ይባላል አይደለም? 2-3 ሀገራትን ያካልላል ማለት ነው። አስፈላጊ ሲሆን እየሄዱ የሚሰሩት አስራ ነው። በጎረቤት በሚገኙ የአሜሪካ ኤምባሲና ቆንስላ ጽሕፈት ቤት ይጠቀሙ የሚል ነው። ይሄ ከአፍሪካ የመጣ ቢሆን ኖሮ በጣም ሰብአዊ፣ በጣም ኃላፊነት የሚሰማው መሆንም ያለበት እስከ ዛሬም ይህ አለመሆኑ የሚያስደንቅ ነው። አሜሪካን ግን ሮም ሆና የምናቃት አሜሪካ ግን ይህንን እርምጃ ያውም ገንዘብ ለመቆጠብ በሚል እሷ መጀመሯ በእውነት የሚገርምና የሚያስደንቅ ነው። ዳንኤል፣ በነገራችን ላይ ይሄ ገና በሪኮሜንዴሽን ነው፣ ውጭ ጉዳይ ሚኒስቴር ውስጥ ደርሷል። ይህንን ጋዜጠኞች ያገኙት ሰነድ ነው። ተፈጻሚነቱ ምን ይመስላል የሚለውን ወደፊት የምንመለከተው ነው። በጣም ጥሩ ዓለም፣ እንግዲህ አብዛኛውን ነገር አብራርተዋል። ምናልባት መጨረሻ የሚሆን አንድ ጥያቄ ልጠይቀ። አሁን ለምሳሌ ትራምፕ እነዚህ የተጠቀሱ ሀገራት ላይ ኤምባሲዎች እንዲዘጉ ሲደረግ፣ በተለይ ደግሞ የአፍሪካ ሀገራት እንግዲህ ኢኮኖሚያቸውም ይታወቃል። የተለያዩ ዜጎች ወደ አሜሪካ ሄደው ለትምህርት ሊሆን ይችላል ወይም ለባህል የተለያዩ ጉዳዮች
በኤምባሲ በኩል የሚያደርጉት ነገር አለ። ስለዚህ ኤምባሲው የማይኖርበት ጊዜ ምንድነው ዕጣ ፈንታቸው የሚሆነው? ይህን ጥያቄ ማንሳት ሌላ የረሳሁትን ነጥብ እንዳስታውስ አድርጎኛል። ለምሳሌ አሁን የደቡብ ሱዳን ኤምባሲ እንዲዘጋ ሀሳብ ቀርበዋል። የደቡብ ሱዳን ቢዘጋ ደቡብ ሱዳናውያን ወደ አሜሪካ ግብዣ ወይም በተለያየ ወደ አሜሪካ ኤምባሲ የሚያደርሳቸው የቪዛ ጥያቄ ለማድረግ ወይ ወደ ኢትዮጵያ መምጣት አለባቸው ማለት ነው፣ ወይ ወደ ኬንያ ወይ ወደ ራሷ ወደ ሱዳን ማለት ነው። በዚህ መንገድ ነው ማድረግ የሚችሉት። ሌላው ግን ቅድም ይህን ስታነሳ አሜሪካ ይሄ የሚያሳየው ከዓለም እየወጣች መሆኗን ብቻ አይደለም። አሜሪካ በቁጥር አንድ አሜሪካ የምትታወቀው የስደተኞች ሀገር ተደርጋ ነው። አሜሪካንን አሜሪካ ያደረጋት እነሱ እንደሚያቀርቡት የተሻለ ህይወት ፍለጋ፣ የፖለቲካ ነጻነት ፍለጋ፣ የተሻለ ህይወት ፍለጋ ከየዓለም ክፍሉ የተሰባሰቡ ስደተኞች ያቀኗት ያለሟትና በዓለም ቁጥር 1 ያደረጓት ሀገር ተደርጋ ነበረ። ትናንት ይህ የአሜሪካ መደነቂያዋ የአሜሪካ ማንነት ነበረ። አሜሪካ እኮ ስሟ ኤ ላንድ ኦፍ ኦፖርቹኒቲ ነው። አሜሪካ የእድል የተስፋ ሀገር ናት። የትኛውም የሰው ልጅ ከየትኛውም የምድር አቅጣጫ ተነስቶ የተሻለ ህይወትና የተሻለ ዕውቀት የተሻለ ሰላምና ነጻነት ፍለጋ የሚሰደድባት የምድራችን ቁጥር 1 ሀገር ናት። ይሄ ነው የአሜሪካ ታሪክ። አሁን የመጣው የዶናልድ ትራምፕ መንግስት ደግሞ አሜሪካንን ታላቅ እናደርጋለን የሚለው ይሄንን አሜሪካንን የሁሉም አገሮች ኦልሞስት የዓለም ዜጎች ሀገር የሚያደርጋትን ነገር ስር ነቀል በሆነ መልኩ ቀይሮ አሜሪካንን ይሄ በጣም እርግጠኛ ሆኜ ነው የምነግርህ። መጀመሪያ አሜሪካንን አሁን እንደምናቃት ያቀኗትን እነሱም ስደተኞች ናቸው፣ ከአውሮፓ የሄዱ ናቸው። ግን እነዚህ ነጮች ናቸው እና በሃይማኖታቸውም ክርስቲያኖች ናቸው። በክርስትና ውስጥ ፕሮቴስታንት፣ ካቶሊክ ልትላቸው ትችላለህ። አሁን በግልጽ የሚታየው አሜሪካን እንደዚህ አይነት ሃይማኖቷን ማንነቷን ላይክ እንደ አሁን እንግሊዝ ውስጥ ብዙ ጥቁሮች ሊኖሩ ይችላሉ፣ ብዙ የተለያየ ሃይማኖት ያላቸው ሊኖሩ ይችላሉ። ግን ዞሮ እንግሊዝ ናት። እንግሊዝ የነጭ ሀገር ናት። እንግሊዝ ያው የራሷ ታሪክ ይዛ ያለችው፣ ጀርመን የራሷን ታሪክ ይዛ ያለችው፣ ሃንጋሪ ብለህ ብትል የራሱ ነው። አሜሪካ ግን ቅድም እንዳልኩህ የሁሉም ስደተኞች የዓለም ሕዝብ ዜጋ የሆነባት ሀገር ናት። አሁን ግን ይሄ ሁኔታ ልክ እንደነ እንግሊዝ ወይም እንደነ ጀርመን አይነት አገር ነው የምትሆነው አሜሪካ። ፊኒሽድ አሜሪካ የነጮች ሀገር ናት የሚለው የመጀመሪያው ነገር ይመስለኛል። ግምት ሳይሆን ያሉት እውነታዎች እነዚህ ናቸው። ሁለተኛ እምነት አላት፣ ባህል አላት። ስለዚህ ይህ ሁሉ አሜሪካን ውስጥ አሜሪካ ሜልቲንግ ፖት ነው የምትባለው። የዓለም ባህሎች ሜልቲንግ ፖት ነው የምትባለው። የዓለም ባህሎች ሁሉ የሚነጠሩባት የሚዋሃዱባት የዓለም ባህሎች ሁሉ ተቀላቅለው ይህን አስገራሚ ዳይቨርሲቲ የሰጧት የዓለም ሀገር ናት አሜሪካ ከዚህ በፊት። አሁን ግን አሜሪካ ቅድም እንዳልኩ ባክቱ የማነች የሚለውን ጥያቄ ማንነቷን ዲፋይን ያደርጋል፣ ባህሏን ዲፋይን ያደርጋል የዶናልድ ትራምፕ አስተዳደር። ከዛ በተረፈ እስከ ዛሬ ድረስ ይሄ ለማይሰማቸው ሚሊዮኖች ስደተኛነታቸውን እንዲያውቁ ያደርጋቸዋል። ስደተኛነታቸውን እንዲያውቁ ያደርጋቸዋል። ከዛ ጋር ተያይዞ በሁለተኛ ደረጃ የትኛውም ሀገር ብትኖር ስደተኛነትህ እየታወቀ የምትኖርባቸው ሀገሮች በጣም ብዙ ናቸው።
እነሱ ምንም ባይሉም አሜሪካ ውስጥ ግን ይህ እንዳይሰማህ አሜሪካንን ሀገሬ ብለህ አምነህና ወስነህ እንድትኖር የሚያደርጉ ቅድም ያልኩ የብዙ ካልቸሮች ሜልቲንግ ፖት አሜሪካ ውስጥ የማታየው ዝርያ የለም እና ያ ሁኔታ ይቀየራል። ራዲካል የሆነ መቀየር ነው የሚመጣው። አሁን እኮ ብዙ ዜናዎች አሉ ማናነባቸው። ማይኖሪቲዎች ስጋት ውስጥ መግባት ጀምረዋል ይላል አሜሪካ ውስጥ። ለምሳሌ እና ከቤታቸው ወጥተው ብዙ የመንቀሳቀስ እንደ ድሮ ያለ መንቀሳቀስ ስደተኞች ማለት ነው። አየ አሁን ማይኖሪቲ ሌሎች ደግሞ ከተለያየ ከማንነት ጋር የተያዙ ከምን ጋር የተያዙ ለየት ያለ እንትኖች ስደተኞችን ጨምሮ ፍርሃት ይሰማቸዋል ይላል። የማይሄዱበት ቦታ አለ። አየ ስለዚህ አሁን በቀጥታ የዶናልድ ትራምፕ አስተዳደር እንደዛተው በ11 ሚሊዮን ገደማ ስደተኞችን አባረራለሁ ብሎ የተነሳ ነው። አያደርጉትም ነው ማለት አይቻልም። አሁን ያላቸውን አያያዝ አለስ እዛች ሀገር ውስጥ ሀገሪቱ ጠቅላላ ትልቅ ነውጥ ውስጥ የሚከትና የአሜሪካ በስቴቶች መካከል የመገንጠል እንቅስቃሴ እያደረጉ የሚገነጠሉ ግዛቶች እስኪኖሩ ድረስ ሊመጣ የሚችል ማዕበላዊ ንቅናቄ እስካልመጣ ድረስ የዶናልድ ትራምፕ አስተዳደር ይህን ከማድረግ ወደ ኋላ አይልም። ስለዚህ የእንደዚህ አይነት እውነታዎችም መገለጫ ነው የኤምባሲው ማጠር። ከዚህ በኋላ ወደ አሜሪካ መሄድ አይቀልም፣ ሪሊ አይቀርም። ወደ አሜሪካ የሚያስኬዱ ምክንያቶች ኦልሞስት ይጠፋሉ። ፊኒሽድ አሜሪካ የፖለቲካ ስደተኛና የፖለቲካ አሳይለም የምትለውን ነገር መስጠት በይፋ ታቆማለች። ውሎ አድሮ የምንመለከተው ነገር ነው። ዲቪን የመሳሰሉ ነገሮች ውሎ አድሮ የሚቀሩ ነገሮች ናቸው። አሁን ይኑሩ አይኑሩ ማቆም አይቻልም። አየ ስለዚህ አሜሪካ ራሷ ከዓለም እየወጣች ብቻ ሳይሆን ዓለም ላይ በሯን እየዘጋች ነው እና ይሄ በጣም የመጀመሪያው ማሳያ ሊሆን ይችላል። በተለይ ከአውሮፓ ፊቷን አዝራ ወደ ኤዥያ ፓሲፊክ ወደ ቻይና አተኩራለሁ ማለቷን ተከትሎ ስናየው ይሄ የመጀመሪያው ከአውሮፓ ጋር የመቆራረጫ ወይም ያላትን ግንኙነት ከ80 ዓመት የጸና ግንኙነቷን እየቀየረች መምጣቷን ማሳያ ነው የሚሆነው። አየ ብዙ ቆንስላዎችን የዘጋቸው አውሮፓ ነው። ብዙ ኤምባሲዎችን የዘጋቸው አፍሪካ ነው። ደቡብ አፍሪካ እና ሌሶቶ እዚህ ውስጥ ተካተው እናያቸዋለን። ሌሶቶ ከፍተኛ ታሪፍ ያረፈባት ሀገር ነች። እንደዚሁም ደቡብ አፍሪካ በአሁኑ ሰዓት ከዶናልድ ትራምፕ አስተዳደር ጋር አይንና ናጫ የሆነች ሀገር ነችና አሜሪካ የወጣች ለዓለም ላይ በሯን እየዘጋች መሆኗን የሚያሳይ ነው ዳኒ። ስለዚህ ዓለም እንግዲህ ካልተሳሳትኩኝ ከዚህ በፊት ቦሬሊ ይመስሉኛል አውሮፓን እንጠብቃት ቺ የምንኖርባት ገነታችን ናት። ስለዚህ የተለያዩ ጥቁሮችን ወደ ሀገራችን እያስገባን እንትና እናርጋት ብለው አንዴ ተናገሩ ይመስለኛል ካልተሳሳትኩኝና ትራምፕም ተመሳሳይ ነገር እያረጉ ነው ማለት ነው። ቦሬሊ አሁን ስልጣን ላይ ያለ ሰው ነው። ዞሮ ዞሮ ንግግሩ አንተ ካልከው የተለየ አይደለም። ግን በዚህ ካለ አሁን ተጽዕኖ ከአውሮፓ ከምናደርገው ይልቅ የዶናልድ ትራምፕ አስተዳደር በአውሮፓ የቀኝ ኃይሎች የሚባሉ ብሔረተኛ ፓርቲዎችን በጣም እያፈረጠመ ነው የሚገኙ። የእነዚህ ዋነኛ መገለጫቸው ደግሞ ዜኖፎቢክ ናቸው። ስደተኛን መመንጠርና መመለስን አይደለም መቀበል ያለውንም የሚያስወጡበትን መንገድ የሚፈልጉ ናቸው። በሁለተኛ ደረጃ ብሔረተኞች ናቸው። ልክ አሁን ለምሳሌ ዶናልድ ትራምፕ እኮ ብሔረተኞች አሜሪካ የነጮች ሀገር ናት የሚል ነው። አትዘንዶ ዘዴ ይሄ ነው ዓላማው። አየ አሜሪካ የስደተኞች ሀገር አይደለችም። አሜሪካ የሀገር ባለቤቶች አሏት። እነዚያ የሀገር ባለቤቶች ነጮቹ ናቸው። አየ ይሄንን ቀጥለ ደግሞ ቋንቋም እንግሊዝኛ ነው ሀገሪቱ። ይሄንን በእንትናቸው ምንድነው ይባል ይሄ በስራ አስፈጻሚ ውሳኔያቸው ነው አድርገውታል። ስለዚህ ልክ አሁን አውሮፓውያኖች በአውሮፓ ውስጥ ያለው የፖለቲካ ንቅናቄ ብትመለከት እነዚህ በፊት ዳር የነበሩ አክራሪ ኃይሎች ጠርዝ የያዙ ኃይሎች አሁን ወደ መሃል እየመጡ ነው። ስለዚህ የአሜሪካ የዶናልድ ትራምፕ አካሄድ በእውነት ለስደተኞች በስደተኛ ምንጭነት ያው አፍሪካ ነች አንደኛ፣ እንዲሁም ከኤዥያም ይሰደዳሉ። ከተለያየ ቦታ የስደተኞች ዘመን እያበቃ ነው የሚሄደው ሪሊ እና
በዋነኛነት ይሄ የዛሬው አሁን ዛሬ የሰማነው በሪኮሜንዴሽን ደረጃ ያለ ተግባራዊ መሆን ከጀመረ አሜሪካ ኤምባሲዎቿን ከዘጋች አሜሪካ ራሷን ወደ ውስጥ እየሰበሰበች በሯንም ለዓለም እየዘጋች መሆኗን የሚያሳይ ነው። ዳኒ በጣም ጥሩ ዓለም። እንግዲህ ትራምፕ በየጊዜው አዳዲስ ነገሮችን እያመጡ ነው። እንግዲህ እኛም እየተከታተልን ለአድማጮች የምናቀርብ ይሆናል። ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ ዓለም። መልካም ምሽት ዳኒ። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ።